ልክ ስትሸሻት ስላንተ ማሰብ ትጀምራለች። ብዙ ወንዶች ይህንን ሐሳብ ሚስ ያደርጉታል። ስበት የሚገነባው ሁሌ ከሷ ጋር ጊዜ በማሳለፍ ይመስላቸዋል። በየቀኑ ስለወሩና ስለተገናኙ ጥረት ስላደረጉ ስበት የሚያድግ ይመስላቸዋል። እናም ስታስበው ይህ የምርም አሪፍ ስትራቴጂ ሊመስል ይችላል። ነገር ግን እውነታው ከዚህ ተቃራኒ ነው። ያውም ቀስ በቀስ ስበት የሚገድለው ይህ ነው። ይበልጥ ከሷ ጋር መሆን መገኘት ሲጀምር ስላንተ የማሰቢያ ጊዜን አትሰጣትም። ስላንተ እያሰበች ካልሆነ ደግሞ ያው ስበት መቀነሱ አይቀርም። ስለዚህ በዛሬው ቪዲዮ እንዴት አድርገህ ስላንተ ይበልጥ እንድታስብና በአንተ ላይ ያላት ፍላጎት እንዲጨምር ማድረግ እንደምትችል እንመለከታለን። ከዛ በፊት ግን እዚህ ላይ የማላወራቸውን የሴቶች ድክመቶችንና ሚስጥሮችን እንዲሁም እንዴት የፈለግካትን ሴት በፍቅር መጣል እንደምትችል የሚያብራራውን መጽሐፌ ከታች ባለው ሊንክ ቴሌግራሜ ላይ ማግኘት ይችላል። ታዲያ እንዳልነው ስበት ሁሌ አብሮ በመሆን ሳይሆን በስሜት ውጥረትና በክፍተት ነው የሚያድገው። ይህ ማለት ሰዎች ጨዋታ መጫወት ይፈልጋሉ ማለት አይደለም። ይልቁንም አይምሮአችን የተሰራበት ስሪት ስለሆነ ነው። አየህ፣ ሁልጊዜ የምትገኝ ስትሆን፣ አብራት ስትሆን፣ ኢቭን በአካል እንኳን ባይሆን በስልክ በቴክስት ሁሌ ስታገኘህ፣ በዛ ላይ ደግሞ አንተ ነገሮችን ስታነሳሳ አንድን አስፈላጊ ነገር ታበላሻለህ። እሱም ሚስትሪ ነው። ውጥረት የለም፣ መጠባበቅ የሚባል ነገር የለም። ኦልሬዲ መቼ እንደምትደውል መቼ ቴክስት እንደምታደርግላት ሁሌም ከእሷ ጋር እንደምትሆን እንደምታገኘህ ታውቃለች። ምንም መፍታት የምትችለው የቀረ ሚስጥራዊነት አይኖርም። ይህ ደግሞ ስበትን ያጠፋል። ለምሳሌ ይህንን አስተውለው ታውቃለህ? ቶሎ ቶሎ ቴክስት ከሚመልስልህ ሰው ይልቅ አቆይቶ የሚመልስ ሰው ይበልጥ አይምሮህ ውስጥ ይኖራል። ያንን ሰው ያን ያህል ባታውቀው ራሱ ትንሽ ሲያቆይብህ የሆነ የሚከነክንህ ነገር ይኖራል። ይህ ራንደም ነገር ሳይሆን ሳይኮሎጂ ነው። አንድ ነገር ያልተጠናቀቀ ከመሰለው አይምሮአችን ያመላልሷል። ምንም ትልቅ ነገር ላይሆን ይችላል፣ ነገር ግን እስካልተቋጨ ድረስ አይምሮአችን መተውን አይፈልግም። ያንን ነገር ለመፍታትና ለመቋጨት ይፈልጋል። አሁን ይህንን ስበት ላይ አፕላይ አድርግ። ለአንድ ሴት ተደጋጋሚ የሆነ ትኩረትን ማረጋገጫን የምትሰጣት ከሆነ ምንም የተከፈተ ነገር አይኖርም። ያልተቋጨ ነገር፣ ጥያቄ ወይ ውጥረት አይኖርም። ምንም ወደ አይምሮዋ እንድትመላለስ የሚያደርግህ ነገር አይኖርም። ነገር ግን ትንሽ ክፍተት ስትፈጠር፣ ትንሽ አለመገመትን፣ ትንሽ ስሜታዊ ርቀትን ስትፈጠር የሆነ ፓወርፉል ነገር እያደረግክ ነው። በአይምሮዋ ትመላለሳለህ እና ማሰብ ትጀምራለህ። አሁን ምን እያደረገ ይሆን? የሆነ ያልኩት ነገር ይኖር ይሆን? እስካሁን ለምን አልመለሰም ብላ ማሰብ ትጀምራለህ። እናም ሳታስበው አንተ ላይ የስሜት የሐሳብ ኢንቨስትመንት እያደረገች ነው። ታዲያ ግን ሌላው ብዙ ወንዶች የሚያበላሹት ፓርቲ ይህ ነው። ይህንን ከሰሙ በኋላ በቃ ወደ ኋላ አሻለሁ ርቃታለሁ ብለው ሚሴጆቿን ኢግኖር ማድረግ፣ ቀዝቃዛ መሆን፣ ሆን ብለው ለእሷ ለመመለስ ሰዓታትን መውሰድና ጨዋታ መጫወት ይጀምራሉ። ነገር ግን ትክክለኛ ስበትን የሚገነባው ይህ አይደለም። ይህ የሚፈጥረው ግራ መገባትን ከዛም ፍላጎት ማጣትን ነው። አየህ፣ በአርቲፊሻል ርቀትና ናቹራል በሆነ ክፍተት መፍጠር መካከል ትልቅ ልዩነት አለ። ይህንን ካልተረዳህ ደግሞ ቻንስን እንደምታጠመው አለብህ። እናም አርቲፊሻል ርቀትን መፍጠር ፌክ ነው። እውነታው እኮ መገኘት የምችል ሰው እንደሆንክ ነው። ከዛ ግን እንዳልሆንክ እያስመሰልክ ነው። ይህ በራሱ ችግር ባይኖረውም፣ ነገር ግን ስልክ ላይ ቁጭ ብለህ የእሷን ሜሴጅ እየጠበቅክ ከሆነ የመለስክላትን እያንዳንዷን መልስ እያወጣህ እያወረድክ ከሆነ ምንም ጥቅም የለውም። ቢዚ እንደሆንክ እያስመሰልክ ኤነርጂህን በሙሉ ግን ለእሷ እየሰጠህ ነው። እናም ፊል ታደርገዋለች። ናቹራል የሆነ ክፍተት ግን የተለየ ነው። ናቹራል የሆነ ክፍተት የሚፈጠረው ህይወትህ የምር ሙሉ መሆን ሲጀምር፣ የምትሰራበት ግብ ሲኖርህ፣ ኃላፊነት፣ ጓደኞች፣ የተለያዩ ከእሷ ውጭ ያሉ ፍላጎቶች ሲኖሩ፣ በእነዚህም ምክንያት ሁሌም ከእሷ ጋር መሆን አትችልም። ይህ የሆነው ከእሷ ጋር ጌም ለመጫወት ሳይሆን ህይወትህ በእሷ ዛባያ ስለማይሽከረከር ነው። ይህ ነው ትክክለኛ ስበትን የሚፈጥረው። ምክንያቱም አሁን ላይ ትኩረትህ ዋጋ ይኑሯል፣ ርካሽ መሆኑን ያቆማል። ከዚህም ጠለቅ ብለን ስንገባ ደግሞ ትክክለኛውን ችግር እናገኘዋለን። እሱም ታስፈልገኛለች ብሎ ማሰብ። ይህ ማለት ያንተ ስሜት እሷ ላይ ጥገኛ መሆን ሲጀምር፣ ካልመለሰች እረፍት አይሰማህ። እያንዳንዷን ቃላቷን ታጠነጥናለህ። በተከታታይ ከእሷ ማረጋገጫን ትፈልጋለህ። እንደምትወድህ፣ እንደምትፈልግህ፣ በአንተ እንደተሳበች ማወቅም ትፈልጋለህ። በአጠቃላይ ከአንተ ህይወት ይልቅ ለእሷ ቅድሚያ መስጠትን ትጀምራለህ። ይህ ኢነርጂ ደግሞ ከባድ፣ ሰዎችን የሚገፋ አይነት ኢነርጂ ነው። ምክንያቱም ሰዎች ነፃነትን ይፈልጋሉ፣ ስበትም ነፃነትን ይፈልጋል። ታዲያ እስኪ አሁን ይህንን ከኢሞሽናል ኮንትሮል ወይም ከመቆጣጠር ጋር አስተያዩ። ስሜትን መቆጣጠር ማለት ትወዳታለህ፣ ነገር ግን ህይወትህን ካለሷ መኖር ትችላለህ፣ አታስፈልግህ። ከእሷ ጋር ማውራት፣ ጊዜ ማሳለፍ ደስ ይልሃል፣ ነገር ግን እሷ ላይ ጥገኛ አትሆን። ወይም ደግሞ ትመልስላታለህ፣ ነገር ግን ከስልክ ጋር ተጣብቀህ አትውልም። ይልቁንም የተረጋጋና በስሜት የማትነዳ በራስ አቅጣጫ የምትጓዝ ሰው ነህ። ይህ ደግሞ ሳቢ ነው። የሆነ ገጸ ባህሪ እንዲጫወትክ ሳይሆን ራስን እየሆንክ ነው። ለእሷ ብለህ ራስን እያጣህ አይደለም። እስኪ ይህ ይበልጥ ግልጽ እንዲሆን አንድ ምሳሌ እንመልከት። ለምሳሌ ሁለት ወንዶች አሉ እንበል። እናም አንደኛው ወንድ በየቀኑ እንዴት አደርሽ እያለ ቴክስት ያደርጋል። ወዲያው ደግሞ ይመልስላታል። ሁሌም ታገኘዋለች፣ ሁሌም ወሬውን ያነሳሳል፣ እሷን ለማስደመም ይሞክራል ወዘተ። እናም መጀመሪያ ላይ ከላይ ሲታይ ደስ የሚል ነገር ይመስላል። ከዛ ግን በጊዜ ሂደት የሁሉም የሚያደርገው ነገር የተለመደ ይሆናል፣ ኖርማል መሆን ይጀምራል።
ለዛም ምንም ስሜቷን የሚያነቃቃ ነገር አይኖርም። ሁለተኛው ወንድ ደግሞ ቴክስት ያደርግላታል። ነገር ግን በየቀኑ በየሰዓቱ አይደለም። አንዳንዴ ቢዚ የሚሆንበት ጊዜ አለ፣ አንዳንዴ የሚገኝበት ጊዜ አለ። ልክ ከእሷ ጋር ሲሆን ሙሉ ትኩረቱን ይሰጣታል፣ ከሌለ ደግሞ የለም። የራሱ የሆነ ላይፍ አለው፣ የራሱ የሆነ አካሄድ አለው። እናም አሁን ከሁለቱ ስለ የትኛው ይበልጥ የምታስብ ይመስላል? ለዚህ መልሱ ግልጽ ነው። ሁሉም ነገሩን፣ ጊዜውን፣ ትኩረቱን የሰጣትን አይደለም፣ ይልቁንም እንዲናፍቃት ክፍተት የፈጠረባትን ነው። እናም ብዙ ሰዎች ኢግኖር የሚያደርጉት ፓርት እዚህ ጋር ነው የሚመጣው። ወደ ኋላ ማፈግፈግ ስበትን የሚጨምረው መጀመሪያ ላይ የሆነ ነገር ከገነባችሁ በኋላ ነው። አየህ፣ ብዙ ወንዶች የሚጠይቁኝ ተመሳሳይ ነገር፣ ገና ምንም ነገር ሳይጀምሩ ወደ ኋላ ይርቃሉ። ከዛም ሁሉም ነገር በዛው ይቀራል። ግን ይህ የሚሰራው እንደዛ አይደለም። ምክንያቱም መጀመሪያ ምንም ነገር ሳይኖራችሁ ዝም ብለህ ከመሬት ተነስተህ ዝም የምትል ከሆነ፣ ክፍተት የምትፈጥር ከሆነ ትረሳለህ። ስለዚህ መቼ ነው መጠቀም ያለብኝ ካልክ በሁለት ሁኔታዎች ነው። አንደኛው ለምሳሌ እያወራችሁ መጀመሪያ ላይም ቢሆን እንኳን ያልፈለገችህ ከመሰለ ድርቅ ያለ መልስ የምትሰጥህ ከሆነ ወዘተ ክብርህን ጠብቀህ ሙሉ ለሙሉ ክፍተት ስጣት። ሁለተኛውና የኛ ፎከስ የሆነው ደግሞ ከተግባባችሁ የሆነ ነገር ከገነባችሁ በኋላ ሁሌ ተመሳሳይ እንዳይሆን ክፍተት መፍጠር፣ ወደ ኋላ ማፈግፈግ፣ ያኔ ነው ስበትን የሚጨምረው። ስለዚህ ይህንን ከመጠቀም በፊት ወደ ኋላ ለማለትና ክፍተት ለመፍጠር ከማሰብ በፊት መጀመሪያ አንድ ነገር ራስህን ጠይቅ። አሁን ላይ የኔን መኖር ዋጋ ትሰጧለች ብለህ መጠየቅ አለብህ። ምክንያቱም ስበት በሁለት ነገሮች ነው የሚሰራው። አንደኛ ጠንካራ የሆነ የመገኘት ዋጋ ነው፣ ልክ ከእሷ ጋር ስትሆን ማለት ነው። ሁለተኛው ደግሞ ልክ ከእሷ ጋር ሳትኖር። እነዚህ በሁለቱ በሚገባ ስበትን መጨመር ትችላለህ። እናም ልክ ከእሷ ጋር ስትሆን ትኩረትን ስጣት፣ መኖርህ እንዲሰማት አድርጋት። እውነተኛ ሁን። ከአንተ ጋር ስትሆን የሆነ አይነት ስሜት እንዲፈጠርባት አድርግ። ከዛ ግን ልክ ከእሷ ጋር ሳትሆን ደግሞ በራስህ ህይወት ውስጥ ጥፋ። ሁሉንም ነገር ስታደርግ 100%። ይህ ንጽጽር ከፍተኛ የሆነ ተጽዕኖን ያሳድርባታል። ይህ እንዴት ነው የሚሰራው ካልክ ደግሞ ጠለቅ ብዬ ላስረዳ። አየህ፣ አይምሯችን በዶፓሚን ነው የሚሰራው። ያ ማለት የሚፈልገውን በማግኘት ሳይሆን ያን ነገር ለማግኘት በሚኖረው መጠባበቅና ጉጉት ላይ። ልክ አንድ ነገር ሁሌ የሚገኝ ሲሆን ምንም ጉጉት አይኖርም፣ ምንም መጠባበቅ አይኖርም። ነገር ግን ልክ በትንሹም ቢሆን የዛ ነገር መገኘት ያልተረጋገጠ ሲሆን፣ በትንሹ የማይገመት ሲሆን፣ ያኔ ዶፓሚን ይጨምራል። ያኔ ፍላጎትና ስበትም ይጨምራል። ለዚህ ነው ሰዎች በሶሻል ሚዲያ፣ በቁማር ወዘተ የሚጠመዱት፣ ሱስ የሚይዛቸው። ምክንያቱም እነዚህ ነገሮች ገና ከጅምሩም ዲዛይን የሚደረጉት ያለመገመትና የሽልማት ስትራቴጂ በመጠቀም ነው። አሁን ግን ይህ ማለት ሪሌሽንሺፕን ወደ ጌም ትቀይሯለህ ማለት አይደለም። ነገር ግን ከመጠን በላይ መስጠት ጉጉት እንደሚያጠፋ፣ ጉጉት ወይም መጠባበቅ ከሌለ ደግሞ ስበት ፊድ እንደሚያደርግ ማወቅ አለብን። ቀስ እያለ እንደሚጠፋ ልታውቅ፣ ልትረዳ ይገባል። ስለዚህ አሁን ምንድነው ማድረግ ያለብኝ ካልክ ልንገርህ። በየቀኑ በየጊዜው ለመገኘት መሞከርን አቁም። የራስህን ህይወት ማስቀደም ጀምር። ሁሌም እንደምለው ግብህ ላይ፣ ራስህ ላይ፣ ፐርፐዝ ላይ፣ እድገትህ ላይ ትኩረትህን ማድረግ ጀምር። እሷም የህይወትህ ማዕከል ሳትሆን የህይወትህ አንዱ አካል እንድትሆን አድርጋት። ምክንያቱም እውነታው ሰዎች ሙሉ ለሙሉ ያልተረዱትን ነገር አያሳዱም። ይልቁንም አሁን በእጃቸው ያልገባውን ሙሉ ለሙሉ ያልተረዱትን ነገር ነው የሚያሳዱት። ቴሌግራም መቀላቀል እንዳትረሳ። ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።